አሳዛኙ የማሚዶ ጦርነትና ጄኔራል ተመስገን ገመቹ። ልክ የዛሬ 36 ዓመት ግንቦት 14 ቀን 1980 ዓ.ም የማሚዶ ጦርነት ተካሄደ። በጦርነቱ ጄኔራል ተመስገን ገመቹ ባለቆቻቸው እጅግ አዘኑ፣ ተካዱ። በአስጨናቂው ጦርነት የእርዳታ ያለ እርዱኝ አግዙኝ ቢሉ የሚያግዛቸው ጠፋ። ተስፋ ቆረጡ። ጦሩ ተሸነፈ። እጅ መስጠትን የኢትዮጵያዊነት ወኔያቸው አልተቀበለም። ሞትን መረጡ። በኩራትም ሞትን ሳይፈሩ ለልጆቻቸውና ለኢትዮጵያ ሕዝብ ደብዳቤ ጽፈው በአሳዛኝ ሁኔታ ራሳቸውን አጠፉ። ለመሆኑ ጄኔራል ተመስገን ገመቹ ማን ናቸው? ተስፋ ያስቆረጣቸው የማሚዶ ጦርነትስ እንዴት ያለ ነው? ለልጆቻቸውና ለኢትዮጵያ ሕዝብ ያስተላለፉትስ መልእክት ምንድን ነው? ሙሉውን ታሪክ ለታሪክ ማስታወሻነት ይዘንላችሁ ቀርበናል። አብራችሁን ቆዩ። አርጆ በቀድሞ ወለጋ ጠቅላይ ግዛት ይገኙ ከነበሩት ጥንታዊ የገጠር ከተሞች አንዷ ነች። ዶክተር ኃይሌ ፊዳን የመሳሰሉ ስመጥር ፖለቲከኞችም ወጥተውባታል። የአየር ወለዱ በራሪ ኮከብ ብርጋዴር ጄኔራል ተመስገን ገመቹም የተገኙት ከዚህ ጥንታዊትና ታሪካዊ ከተማ ነው። ብርጋዴር ጄኔራል ተመስገን ገመቹ ከአባታቸው ከአቶ ገመቹ ኢቢሳና ከእናታቸው ከወይዘሮ ድንቂቱ ራንጉ በወለጋዋ አርጆ ሚያዝያ 21 ቀን 1932 ዓ.ም ተወለዱ። የመጀመሪያ ደረጃ ትምህርታቸውን በአካባቢው የተከታተሉ ሲሆን የሁለተኛ ደረጃ ትምህርታቸውን ግን መርካቶ በሚገኘው በቀድሞ ልዑል መኮንን በአሁኑ አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ተምረው አጠናቀዋል። ብርጋዴር ጄኔራል ተመስገን ገመቹ ገና ከልጅነታቸው ጀምሮ ለሀገራቸውና ለውትድርና ሙያ በነበራቸው ጥልቅ ፍቅር የተነሳ ሀገራቸውንና ሕዝባቸውን በውትድርናው የሙያ ዘርፍ ለማገልገል ከፍተኛ ምኞት ነበራቸው። ይህም ምክንያት ሆናቸው የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁም ወዲያውኑ የልጅነት ሕልማቸውን ለማሳካት ቀዳማዊ ኃይለ ሥላሴ ገነት ጦር ትምህርት ቤት በእጩ መኮንነት ተመዝግበው ለ1 ዓመት የቀለምና የውትድርና ትምህርታቸውን ከተከታተሉ በኋላ የ19ኛ ኮርስ ምሩቅ በመሆን በ1952 ዓ.ም በምክትል የመቶ አለቅነት ማዕረግ ተመረቁ። ከዚህ በኋላ በአገሪቱ አራቱም አቅጣጫዎች በመንቀሳቀስ የተለያዩ ግዳጆች ላይ በመሰማራት የተጣለባቸውን ሀገራዊ ኃላፊነት በከፍተኛ ወታደራዊ ዲሲፕሊን ፈጽመዋል። ብርጋዴር ጄኔራል ተመስገን ገመቹ በግዳጅ ላይ ያሳዩት በነበረው ከፍተኛ ውትድርና ብቃት የተለያዩ የኃላፊነት ቦታዎች ላይ እንዲሰሩ የተደረጉ ሲሆን ከነዚህ ውስጥ ጥቂቶቹ በ1960ዎቹ መጀመሪያ በድሬዳዋ ልዩ ኃይል አሰልጣኝነት፣ በበረራ ደህንነት መስሪያ ቤት በአንቲ ሃይጃከርስ፣ በሆለታ ገነት ጦር ትምህርት ቤት በአስተማሪነት፣ በኦጋዴን የ5ኛ ሻለቆ ኮማንዶ አዛዥ፣ በሐረር የ3ኛው ክፍለ ጦር የወታደራዊ ደህንነት ኃላፊነት፣ የ505 ንዑስ ሀ ግብረ ኃይል አዛዥ አልጌና፣ ጎንደር 7ኛ ክፍለ ጦር አዛዥ፣ ወሎ 1ኛ ክፍለ ጦር አዛዥ፣ ከ1978 ዓ.ም እስከ 1980 ዓ.ም ደግሞ የ102ኛ አየር ወለድ ክፍለ ጦር አዛዥና በሌሎችም ኃላፊነቶች ላይ ተሰማርተዋል።
በአገልግሎት ዘመናቸው ከተሸለሟቸው ሽልማቶች መካከል የዳግማዊ ምኒልክ የወርቅ ኒሻን፣ የኢትዮጵያ የክብር ኮከብ ፈረሰኛ ደረጃ ኒሻን፣ የኦጋዴን ተዋጊ ምልክት፣ የዳኖት ተዋጊ ምልክት፣ የአብዮታዊ ዘመቻ አርማ፣ የካቲት 12 አብዮታዊ ኒሻን ሁለተኛ ደረጃ፣ ብሔራዊ ከፍተኛ አገልግሎት ሜዳይ ናቸው። የማይሚዶ ጦርነትና ብርጋዴር ጄኔራል ተመስገን ገመቹ። የማይሚዶ ጦርነትና በ102ኛው የአየር ወለድ ክፍለ ጦር ላይ የደረሰው አሳዛኝ እልቂት። በግንቦት ወር 1980 ዓ.ም የ102ኛው የአየር ወለድ ክፍለ ጦር ከረን ጦር ግንባር በአንድ ምስጢራዊ ግዳጅ ላይ ለመሰማራት በተጠንቀቅ ይጠባበቅ ነበር። ሆኖም ግን እጅግ ባልተጠበቀ ሁኔታ ከሁለተኛው አብዮታዊ ሰራዊት ወደ ሌላ ግንባር እንዲንቀሳቀስ መልእክት ይደርሰዋል። ጦሩም ግንቦት 7 ቀን 1980 ዓ.ም ከከረን ግንባር ተነስቶ በሸኢብ እንዲሰባሰብ ተደረገ። አዲሱ ዕቅድ ወደ ማይሚዶ በመንቀሳቀስ ጠላትን ከጀርባው ማጥቃት የሚል ነበረ። ከዘመቻው መጀመር አስቀድሞ ጦሩን በማማከር የሚሰራው ሩሲያዊ ጄኔራል እና ሌሎች ወታደራዊ መኮንኖች ማለትም ሜጀር ጄኔራል አማሃ ደስታ፣ ሜጀር ጄኔራል ኃይሉ ገብረ ሚካኤል፣ ሜጀር ጄኔራል ተስፋዬ ተርፌ ሩሲያዊውን ሰው አጅበው ለሰራዊቱ አዛዥ ብርጋዴር ጄኔራል ተመስገን ገመቹ የመጨረሻ የሥራ መመሪያ ለመስጠት በስፍራው ተገኝተው ነበረ። በዚህ ወቅት የአየር ወለዱ የክፍለ ጦሩ አዛዥ ብርጋዴር ጄኔራል ተመስገን ገመቹ ዘመቻው የችኮላ ነው፣ አንድ ጊዜ ቆም ብለን ልናስብበት ይገባል፣ ኋላ እንዳንጸጸት። የግንቦት ወር የማይሚዶ የአየር ሁኔታ በሕይወት ለመቆየት እጅግ ፈታኝ ነው። የሙቀት መጠኑ ከ45 ዲግሪ ሴንቲግሬድ በላይ የሚሆንበት ወቅት ነው። በዛ ላይ በቂ የውሃና የስንቅ ዝግጅት አልተደረገም። የተሰጠን ካርታም ወቅታዊ አይደለም። እናም በዚህ ሁኔታዎች ውስጥ እጅግ ወጣት የሆኑትን የሰራዊቱ አባላትን ለምን እናስፈጃለን ሲሉ ስሜታዊ የሆነ ንግግር ተናገሩ። ሆኖም ግን ሰሚ አላገኙም። የአካባቢውን ሁኔታ ጠንቅቀው የሚያውቁት የሰራዊቱ አዛዦችም የሩሲያዊን አማካሪ ከመደገፍ ውጪ ለብርጋዴር ጄኔራል ተመስገን ከጎናቸው ሊቆሙ አልቻሉም። የሩሲያው ሰውም ጄኔራል ተመስገን ገመቹን ወደ ኋላ ብታፈገፍግ አንገትህን እቆርጥልሃለሁ ብለው ዝተው ወደ ሄሊኮፕተራቸው አመሩ። አብረዋቸው የመጡት ጄኔራሎችም ተከተሏቸው። ከጄኔራል ተመስገን ገመቹ ጎን በመሆን የተሟገተ አንድም ሰው አልነበረም። ሜጀር ጄኔራል መርዳሳ ሌሊሳ በአንድ ወቅት ከአንድ ራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ላይ እንደተናገሩት ጄኔራል ተመስገን የሚመራው ጦር ማጥቃት ከመጀመሩ አንድ ቀን ቀደም ብሎ በአንዲት ግራር ጥላ ስር ቁጭ ብለን አውርተን ነበረ። ፈጽሞ ከዚያ ውጊያ በሕይወት እንደማይወጣ ያውቀው ነበረ። የሆነ ደብዳቤም ለቤተሰብ ስጥልኝ ብሎ እንደሰጣቸውም ተናግረዋል። ይህችን ደብዳቤ ለቤተሰብ እንድትደርስ የተባለችውን ደብዳቤ በጽሑፋችን መጨረሻ ላይ እናቀርበዋለን። በወቅቱ ምንም አይነት አማራጭ ያልነበራቸው የ102ኛ የአየር ወለድ ክፍለ ጦር አባላት ከሻዕቢያ ኃይሎች ጋር ጦርነት ገጠሙ። በወቅቱ በዚያች ስፍራ ምን እንደተፈጠረ ሜጀር ጄኔራል መርዳሳ ሌሊሳ የኢትዮጵያዊነት ትውስታ በተሰኘው መጽሐፋቸው በወቅቱ የነበረውን ሁኔታ እንደሚከተለው ያስቀምጡታል። ከጅምሩ የተቀበለው ግዳጅ የጎመዘዘውና ላቀረበው ጥያቄ በተሰጠው ደንታቢስነት ምላሽ የተበሳጨው ጄኔራል ተመስገን አማራጭ አልነበረውምና የሩሲያዊውን አማካሪ ጄኔራል ትዕዛዝ ለመፈጸም ጦሩን ይዞ ተንቀሳቀሰ። ያለ አንዳች አጋዥ ኃይል የአየር ወለድ ብርጌዶች ብቻቸውን ግንቦት 13 ቀን ከሻዕቢያ ጋር ውጊያ ገጠሙ። የአየር ወለድ ጦር አባላት ያንን ሁሉ የሚያኮራና በወኔ የተሞላ ወታደራዊ ግስጋሴ ሲያደርጉ ውሃና ቀለብ አልነበራቸውም ነበር። በዚያ ላይ ሰንስትሮክ ወታደሮቹን እየፈጀ ነበር። በዚች ወሳኝ የፊልሚያ ሜዳ ላይ
ከጠላት እየተታኮሰ ከሚወድቀው በላይ በውሃ ጥም የሚሞተው በዛ። በተደጋጋሚ የድረሱልኝ ጥሪ ለማድረግ የሬዲዮ ግንኙነት ለማድረግ ቢሞክርም አልተቻለም። ራሱን የሚያጠፋው ሰራዊትም ቁጥሩ በዛ። ከተደጋጋሚ ሙከራ በኋላ ደብረ ዘይት ከሚገኘው ቀሪ ክፍል ጋር መገናኘት ስለተቻለ ብርጋዴር ጄኔራል ተመስገን ገመቹ የሚከተለው መልእክት ለጄኔራል ደምሴ ቡልቶ አስተላለፈ። በማዕረግ የጄኔራል ማዕረግ ደርሻለሁ። በእድሜም ቢሆን ገፍቻለሁ። ለእኔ ሳይሆን ለዚህ ታዳጊ ጦር ስትል መርኪያ ሳይሆን ከንፈር ማርጠቢያ ውሃ ላክልኝ። ሆኖም ግን ምላሹ አሁንም የዘገየ ነበር። ሻዕቢያም ማጥቃቷን ጀመረች። የክፍለ ጦሩ አዛዥ ጄኔራል ተመስገን ገመቹ በጦርነቱ ላይ ቆሰሉ። በጠላት እጅም ላለመውደቅ የራሳቸውን ሽጉጥ ጠጥተው ሞቱ። በዚህ ውጊያ አብዛኛው የአየር ወለድ አባላት በውሃ ጥም አልቀዋል። ብርጋዴር ጄኔራል ተመስገን ገመቹ ሕይወታቸው ከማለፉ በፊት ለልጆቻቸውና ለኢትዮጵያ ሕዝብ በደብዳቤ መልእክት አስተላልፎ ነበር። የደብዳቤው ይዘትም እንደሚከተለው ነው። ከብርጋዴር ጄኔራል ተመስገን ገመቹ ይድረስ ለልጆቼና ለልጅ ልጆቼ የስንብት ደብዳቤ። በባህላችን አባት ለልጆቹ የሚያወርሰው ለፍቶ ግሮ ያፈራውን ንብረቱን ነው። አስቀድሜ ይቅርታ አልጠይቃችሁ። ምንም የግል ንብረት አላካበትኩም። ለእኔ ሀብቴ ልጆቼ ናችሁ። እናንተው በዚች ምድር ላይ ሰርታችሁ አፍሩ። አያታችሁ በልጅነቴ አንተ የምትኖረው መኖሪያ ሲኖርህ ነው ይለኝ ነበረ። ያኔ በልጅነት አእምሮዬ ምን ማለቱ እንደሆነ አይገባኝም ነበር። ያው የተለመደው ወሬ ይመስለኝ ስለነበር ሰምቼ ሳላዳምጥ አልፈዋለሁ። ሚስጥሩ የገባኝ ከብዙ ዓመታት በኋላ ነበር። ለአያታችሁ መኖሪያ ቤቱ ወይም መተዳደሪያው እኛን ያሳደገበት እርሻው አልነበረም። ለሱ መኖሪያ ብሎ የሚያስበው ሀገሩና ሕዝቡ መሆኑን የተረዳሁት ጦር ሜዳ ላይ ሆኜ ነው። እዚህ የውጊያ መንደር ውስጥ ከባልደረቦቼ ጋር ሆነን በምናገኛት ጊዜ የምናወራው ስለ ቤተሰቦቻችን ተወርቶ ማያልቅ ፍቅርና ናፍቆት ነው። አንዱ ተነስቶ ስለ አባቱ እርሻና ከብቶቹ በናፍቆት ያወራናል። እሱ ተናግሮ ሳይጨርስ ሌላው በድካም ዝሎ የነበረው ቀና ብሎ ትቷት ስለመጣው ሚስቱ ማውራት ይጀምራል። እያወራ የነበረው ድካም ተላቆት ፊቱ ይፈካል። እስካሁን ልጅ ሳይወልድ እንደማይቀር ይነግረናል። የተወለደው ወንድ ይሁን ሴት ሳያውቀው በፍቅር ስላላየው ልጁ ይተርክልናል። አንዱ ከመሃል ይወጣና ስለ 3 ልጆቹና ሚስቱ ከመጀመሪያው ያወጋናል። ወደዚህ ከመምጣቱ በፊት ልጁን ሲሰናበት እንዴት እንዳለቀሰበት አይኖቹ እንባ እያቀረሩ ይነግረናል። ሁሉም የልባቸውን ይናገራሉ። ናፍቆትና ፍቅራቸውን በማውራት ይወጡታል። የአባት የእናት የሚስትና የልጆች ትዝታ ይሎባቸው እንባቸው ይፈሳል። ከሞቀው ቤታቸው የልጆቻቸውን ፍቅር ሳይጠግቡ የመጡበትን ዓላማ ለአንድም ሰከንድ ሳይዘነጉ አብሮ ተሰልፈዋል። ሁላችንም ለአንድ ዓላማ የቆምን በቃል የተሳሰርን የአንድ አገር ልጆች ነን። የእያንዳንዳችን ቤተሰብ ሕልውና የሚጠበቀው በአንድነት ለሀገራችን ስንታገል፣ ስንነሳና ስንወድቅ መሆኑን እናውቀዋለን። ሀገራችን ከሌለች እኛም ሆንን ቤተሰቦቻችን እንደማይኖሩ ተረድተን የተጣለብንን አደራ በኩራትና በደስታ እንወጣለን። ውድ ልጆቼ፣ እቺ ደብዳቤ ከደረሰቻችሁ ለቆምኩለት ዓላማ፣ ለኢትዮጵያ ነፃነትና ክብር፣ ለእናንተ ልጆቼና ለልጅ ልጆቼ ብዬ ሕይወቴን በኩራትና በደስታ ሰጥቼ ለእናት አገር ያፈር በቅቻለሁ ማለት ነው። ቀደም ብዬ የማወርሳችሁ ምንም ንብረት የለኝም ብያችሁ ነበር። የማወርሳችሁ የግሌን ንብረት ሳይሆን በብዙ ሚሊዮን ሕዝብ በደሙና በክብር ሕይወቱ የገበረላትን
የሁላችንም እናት የሆነችዋን ውዲቷን ኢትዮጵያችንን ነው። አደራ ተቀብዬ በተራዬ አደራ ለእናንተ ልጆቼ አስተላልፋለሁ። እናንተ የምትኖሩት የልጅ ልጆቻችሁ የሚኖሩት ኢትዮጵያ ስትኖር ብቻ ነው። ኢትዮጵያዊነታችሁ የማንነት ክብራችሁ ይሁን። የኔ ሞት ለእናንተ የኩራትና የክብር ምልክት ይሆናችሁ። ልጆቼ ተሳሰቡ፣ ተዋደዱ፣ ተቻቻሉ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። ብርጋዴር ጄኔራል ተመስገን ገመቹ፣ ማዕሚዶ ኤርትራ፣ ግንቦት 13 ቀን 1980 ዓ.ም። ለድፍን 28 ዓመታት የሚወዷት ሀገራቸውንና ሕዝባቸውን በተለያዩ ወታደራዊ ግዳጆች በከፍተኛ ጀግንነትና ታማኝነት ያገለገሉት ብርጋዴር ጄኔራል ተመስገን ገመቹ ልክ የዛሬ 36 ዓመት ግንቦት 14 ቀን 1980 ዓ.ም በቀድሞ የኤርትራ ክፍለ ሀገር የሰሜን ክፍል ማዕሚዶ በሚባል ቦታ በነበረ ጦርነት ዝነኛውን 102ኛ አየር ወለድ ክፍለ ጦርን እየመሩ እስከ መጨረሻው ደቂቃ በመፋለም በጀግንነት ከተዋደቁ በኋላ በመጨረሻም በጠላት እጅ ላለመውደቅ የሀገራቸውንም ክብር አሳልፎ ላለመስጠት የአፄ ቴዎድሮስን ፈለግ በመከተል ሽጉጣቸውን በመጠጣት የክብርን ሞት ተጎንጭተዋል። ተወዳጁና ስመጥሩ የጦር ሰው ብርጋዴር ጄኔራል ተመስገን ገመቹ ባለትዳርና የ5 ልጆች አባት ነበሩ። ብርጋዴር ጄኔራል ተመስገን ገመቹ በጀግንነት ለሀገራቸው ተዋድቀው ሕይወታቸው በዚህ መልኩ አለፈ። እኛም ለታሪክ ማስታወሻነት ይዘንላችሁ ቀረበን። ውድ የኢትዮ ትዝታ ቤተሰቦች በተለየ መንገድ እንድናነሳላችሁ የምትፈልጉት የታሪክ ሁነት ወይም ክስተት ካለ በሐሳብ መስጫው ላይ ሐሳብ በመስጠት ጠቁሙን። ዛሬ ላቀረብነው ታሪክ ከ10 ስንት ትሰጡናላችሁ? ለዚህም በሐሳብ መስጫው ላይ ሐሳብ ስጡን። ለዛሬ ግን በዚሁ አበቃን። ይህም የኢትዮጵያ ታሪክ ነው።